ሴት ልጅ ወዳለሁኝ ግን ስለዚህ ግልጽ እንተናገር። ግን ደግሞ እግዚአብሔርን እኔ ችግር የለብኝም እንዴ ሴት ልጅ ስለወደድኩኝ ወንድ ቢሰጠኝ ለምን ሰጠኝ አይደለም ነው እንደዛ እኮ አይደለም። የሆነ እንደ ሰውኛ ፍላጎት የሚባል ነገር አለ አይደለ? ሴት ልጅ ወዳለሁ አላፍ ሴትስ እሺ ለማንኛውም ፋሚሊዎቼ ኦልሬዲ ግልጽ ሆኖላችኋል ብዬ አስባለሁ። ማብራራት አይጠበቅብኝም አሁን ለማለት የፈለገችውን ነገር። ስለዚህ ግልጽ ከሆነላችሁ በቂ ነው። እንግዲህ ፈጣሪ የፈቀደው ይሁን። ከዚህ በኋላ እንግዲህ ክትትል ይኖራል በየወሩ ወደ ሐኪም ቤት ስንሄድ ምናምን ቪዲዮ እየቀረጽን ለእናንተ የምንለቅላችሁ ነው የሚሆነው። የቀጠሮ ጊዜ ሲደርስ ምናምን እንግዲህ በዚህ 2 ቀን ልሄድ ነው ሩታዬ። ያም አይደለም እኮ ለ2 ቀን ነው የምቆየው። ለ2 ቀን ወይ ለ3 ቀን ወይ ለ4 ቀን ወይ ለ5 ቀን ወይ ለሳምንት ወይ ለ15 ቀን። እንዴት አሁን አይቻልም እንዴ ሩታዬ? እሱን እናወራበታለን። ግን አንድ ልትይ ነው ንገረኝ። እውነት የለውኝም ለትንሽ ጊዜ እኮ የት ግመል ላይ መውጣቴ ትክክል አይደለም። ሞተር ላይ እንደዚህ መንዳቴ ትክክል አይደለም። ጀት ስኪን በጣም ይነቀንቃል፣ ምክንያቱም ስለሚጎዳ። ይሄንን ህሊና እያወቀ እንዴት ነው ይሄን ነገር ላደርግ የምችለው? እኔ አይና ህሊና ቢስ ነኝ እንዴ? ጨካኝ ነኝ እንዴ? እኔ እኮ እንደዛ አልወጣኝም። ጨካኝ ወጣሁ እንጂ እያወቅሽ ነው አልከኝ። ለምን ቴስት አድርጌ እዚህ ነው እርግጠኛ ሆንኩት። ለማንኛውም እሺ ከዛ ሁሉ ነገር ግን ፈጣሪ ማለት የፈጣሪ ፍቃድ ሆኖ ልጄ ምንም አልሆነም። ነገር ግን ያደረኳቸው ነገሮች በሙሉ ልጄን አደጋ ላይ ሊጥለው ይችል ነበረ እና እዚህ ከመጣ በኋላ ነው ቴስት አድርጌ እርጉዝ መሆኔን እርግጠኛ ሆንኩት። ጨርሻለሁ። ማመን ፈልገው ማመን ይችላል። ቆይ አንቺ አወራሽ አይደለ? ስለዚህ እኔም ደግሞ ላውራና ልናገር። እሺ ልናገር። እኔም የመሰለኝና እኔም ላውራ። እሺ አብዛኛው ሰው ጥያቄ የፈጠረበት ነገር አለ አይደለ? እኔም ጥያቄ ፈጥሮብኛል። ስለዚህ ያለውን እውነታ እኔም መስማት ፈልጋለሁ። እሱም ምንድነው መስማት የምፈልገው ነገር፣ ኦዲየንስም መስማት የሚፈልገው ነገር እኔ ስንት ወርሽ እንደሆነ አልተነገረኝም፣ አላወቅኩም። ሆስፒታልም ላይ እኔ እንዳልሰማ ተደርጓል። ስለዚህ እኔም ግልጽ ማድረግ አይጠበቅብኝም። በመጀመሪያ ደረጃ ለአንተ ሊሆን ይችላል፣ ሌላው ግን በፍጹም ግልጽ ማድረግ አይጠበቅብኝም። እሺ ችግር የለውም። ስለ ለኦዲየንስ አይደለም ለኔ ደግሞ አልነግርህም። ለኔ ለምን አልነግርህም? በቃ እሺ ለማንኛውም አያችሁ አይደል ፋሚሊዎቼ፣ ለኔ አሁን ስንት ወሯ እንደሆነ አላውቅም። እኔ እንደ ባል አሁን ለምሳሌ